ሄርሜላ እነዚህ ሰዎች ግን እብደታቸው ከቀን በቀን እየጨመረ ነው። እኔ ግን መጨረሻቸው የነዚህ ሶስት ሰዎች በአስፋልት መሯሯጥ ይመስለኛል ሳስ። ምክንያቱም ሳያቸው ዝም ብዬ ስራቸው መቃጀስ መቀባጀር ነው። መጥፎ ነገር ያደረገ ሰው እኮ አያስቀምጠውም፣ ስራው ያስቀባጅረዋል ዝም ብሎ ማለት ነው። አሁን በየቤቱ የሚሰሩት ነገር የቀባጀረ ነገር ነው። ዛሬ ደግሞ ጭራሽ በይፋ መጥተው በቃ ከሚስት ጋር መገናኘት የለብህም አውቃ ነው፣ ምን አጥታ ነው፣ ምን አብልታህ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። አረ እንደው ቤተሰብ ምን ጉድ ነው ግን እንዲህ በይፋ መጥቶ ጓደኛ ነኝ ብሎ የሚያወራ አዝናለሁ ለጓደኛዬ አስብለታለሁ ብሎ የሚያወራ ሰው ትዳርን ፍታ ብሎ ያወራል እንዴ? ሄርሜላ ውጭ ስትባል ብሶባት እንግዲህ ዛሬ ያው በአዲስ ቀሚስ አጭር ቀሚስ ለብሳ አብርሽን ለማማለል ምናምን ደረቷን ሁላ ግልብጥብጥ አድርጋ ስትለጣጠፍበት ነበረ። በነገራችን ላይ ወንድ ልጅ ስሜት ከሌለው ማለት ነው በእንጨትም አይነካት እንኳን እና በጣም ያሳፍራል። እንዴ እኔ አላሳዝንም ወይ ትላለች ማለት ነው። አንቺ ልጁ አያሳዝንሽም እንዴ? ቆይ ህፃኑ አያሳዝንሽም ወይ? ቢያንስ እንኳን እስኪ ለህፃኑ ብለሽ ነገ አንቺን መውለድሽ ስለማይቀር ሲጀመር ወልደሻል እኮ እንዴ። ስለዚህ እናት የሆነች ደግሞ ለልጅ ልታስብ ይገባል። ይሄ ህፃን ልጅ ምንም የማያውቅ ልጅ ለምን ያላባት ያድጋል? እነሱ ተለያይተው ሲቀጥል ደግሞ ዛሬ የመጡት አሁን ነገር ለመፍጠር ነው። በቃ አብርሽና ሩታ ሰላም ሆነዋል። አሁን ላይ መካከላቸው ሰላም እየተፈጠረ ነው። ሩታ አብርሽን መልሰዋለች ወደ እሷ። በአንዴ ነው መልሽ የማሳይሽ አለቻት። ሩታ እኮ ጀግና ታታሪ ነች። የተናገረችውን ነገር በተደጋጋሚ እያሳየች ነው። ስለዚህ እመልሰዋለሁ አለችሽ። በአንዴ ካንቺ እንዲህ ሙጥጥ አድርጋ ወይኔ ጉዴ! እውነቷን እኮ ነው። እንዲህ ጉሮሮ ላይ ልወርድ ሲል አንቄ መለስኩት አለች ሩታና። ስለዚህ ስለወሰደችው አሳብዶሽ ነው። አንቺ ቅናት አሳብዶሽ። ሩታን ቅናት አትበይ ዝም ብለሽ። ሩታ እኮ ብትቀናም እንደፈለገ ብታደርግም እልክ ቢይዛትም ባሏ እስከሆነ ድረስ መብቷ ነው። አንቺ ግን ውሽሚት ነሽ፣ ልትቀኝም አይገባሽ። በምንም አይነት ሁኔታ መብት የለሽም እኮ ከአብርሽ ላይ። ምንድን ነው ገንዘብ እኮ ፍቅርን አይገዛም። የሆነ ብልጭልጭ እያሳየሽው ይሄን ልጅ ለመደለል እየፈለግሽ ነው። በገንዘቦች ስጦታ በመስጠት የሆነ ሀገር እየወሰድሽ በማዝናናት ውሃ ውስጥ በማንቦራጨቅ በውለታ እያሰርሽው መሆኑ ነው። በጣም ያሳፍራል። ግን እኮ ፍቅር በውለታ አይሆንም። ላንቺም ቢሆን በውለታ የሳብሽው ነገር ነገ ጥሎሽ እንደሚሄድ ማወቅ አለብሽ። ደግሞ ማለት ነው ተመልካቾች፣ እኔ እንጃ። እኔ እኮ ምን እያስደሰታችሁ ነው? ግን ምን ሆናችሁ ነው እናንተ? ማለት ይሄ ዝሙት እያስደሰታችሁ ነው? ባላችሁ ከእናንተ ላይ ሲማግጥ ምናምን ደስ ይላችኋል? እንደዚ አይነት ስሜት ይሰማችኋል? ይሄን ነገር አበረታታችሁ ማለት እኮ ዝሙትን እያበረታታችሁ ነው፣ እያስፋፋችሁት ነው። እች ልጅ እያደረገችው እኮ ዝሙት እኮ ነው። ይሄ ልጅ ትዳሩን አልፈታም። ገና ያልተፈረመ ነገር እንዳለ በደንብ ጠንቅቃችሁ ታውቃላችሁ። ታዲያ እንዴት ነው አብርሽና ሄርሜላ ቀጥሉበት? ወዴት ነው የሚቀጥሉበት እንዴ? የተጀመረ ነገር የለም፣ የሚቀጥልም ነገር የለም። ምንድነው በዚህ ያክል ደረጃ የምታሽቃብጡት እናንተ? ግን እንዴ መልካም ነገር ማበረታታት ሲገባችሁ ይሄ መጥፎ ነገር። እስኪ አሁን ሩታ ያደረገችው ነገር አሁን በጣም የሚበረታታ ትዳሯ እንዴት መመለስ እንዳለባት ነው እየተማርን ያለ ነው። ነገሮችን በትዕግስት እያለፈች ይሄን ነገር እናንተ አታበረታቱም። ትሰድባታላችሁ እኮ ቀንተሽ ነው። አብርሽ ልትጎጁ ነው። ደግ አደረገች። እሷም ትጉዳውም ትጥቀመውም እናንተ አይመለከታችሁም። በነገራችን ላይ እንዴ እኔ ሁሉንም ሰው እያልኩ አይደለም፣ የምሬ ነው። በጣም ብዙ ሩታን የሚደግፋለ። ሩታ በምታደርገው ነገር በጣም ብዙ አብርሽና ሩታ አብረው እንደሆነ የሚፈልጉ ሰዎች አሉ። ግን ውስን ሰዎች አብርሽን የወደድን መስሏችሁ ማለት ነው ዝም ብላችሁ ሌላ ነገር አብርሽ በዚህ ነገር እንዲቀጥልበት ሄርሜላ እናንተን ቃላይታ እንድትበረታ ብልግናዋን እንድትጨምርበት ከቀን በቀን እያበረታታችኋት ነው። በጣም ነውር ነው፣ አይደረግም። በቃ በአጠቃላይ ስነግራችሁ ነግበኔ የሚባል ነገር አለ። የምንናገራት የምንፈርዳት ነገር ነገ በእኛ ላይ ማድረስ ነው እንደሚመስላችሁ? በደንብ ነው የሚደርሰው። እና ሄርሜላ በፈጠረሽ አምላክ ይሄ ልጅ ተይው እንዴ! የልጅ አባት ነው። በቃ አሁን ትዳሩን ይመልስበት፣ ወደ ቤቱ ይመለስበት። ላንቺ ላይ ሆን ነገር ሌላ ነገር አትፍጠሪ ከዚህ ጋር። ምንድን ነው? እኔ እኮ እነዚህ ወንዶች አይደሉም እንዴ አብረው የተገተሩት አቤላና ብሩክ የሚባሉት ወንድ መስሎ አይታዩዋትም ነው ወይንስ በቃ እነሱ ነገር ማመላለስ ብቻ ስለሆነ ወንድ መስሎ አይታዩዋትም? በጣም እኮ ነው የምትንቃቸው። በዚህ አጋጣሚ በአብርሽ የመጣ ስለሆኑ እንጂ ሲቀጥል ደግሞ አብርሽ የምትገናኝበት መንገድ እነሱ ናቸው ድልድይ የሆኗል ለሷ። እና ሲንግል የሆነ ወንድ በዙሪያሽ እያንጃበበ ባለትዳር ከሆነ ወንድ ላይ እንደ ሙጫ ልጣበቅ ማለት ምን ማለት? አብርሽና ሩታ ግን የሆነ ቦታ መሄድ አለባቸው። እቺ ልጅ የማደርስበት ቦታ መሄድ አለባቸው። በዚህ ከቀጠለች እኮ ነገ ልትወስደው ትችላለች። ሲቀጥል የአብርሽ ሁኔታ ደግሞ ምንም የሚያስተማመን አይደለም። እንደው ቤተሰብ እኔማ ማለት ነው
የምሬ ነው። መሀል ላይ የሚተኛ እኮ ነው የሚመስለኝ። የለም በቃ ጭል ብሎ ነው ማለት በቃ ይሄ እንዴት ነው ጸጥ ያለ ነገር ሰው በቁሙ እንዴት የተኛ ይመስላል። አብርሽ ግን ምን ሆነ ነው እንደዚህ የምደነዝዘው? ምን ሆነ ነው የምትፈዘው እንዴ? እሱ እኮ አሁን እንደዚህ ስታደርገው ስታገላብጠው ስስመው እናቴ ጠግሽን ያዥ በቃ በስነ ስርዓቱ ሄርሜላ፣ እኔ ከዚህ በኋላ ወደ ቤት ተመልሻለሁ፣ ወደ ትዳሬ ተመልሻለሁ፣ እንደዚህ አታድርጊ ብሎ ገደብ ማበጀት ነበረበት። ግን ይሄን አልቻለም። ሩታ ስንቱን ነገር ነው ገደብ አድርጋ የምትችለው። ግን የኔ ምስኪን እንደው አሁንስ ምን ይሻላል? ከዚህ ሁሉ ውጥንቅጥ ውስጥ አሁን ሩታ መግባት አልነበረባትም። አብረሽ ባንዴ የሚጨርሰው ነገር ነበር። ግን ደግሞ ያንን ሁሉ ታግሳ ይኸው ነገሩን እያስተካከለችው ነው። በዚህ ሁኔታም እንኳን እየወሰደችው እሱ እያገዛት አይደለም። አሁንም ከዛው ነው። ይሄን ያክል መጨናነቅ፣ ግንባር ማሸት ለምንድን ነው እንደዛ የምትሆነው? አብረሽ ለምንድን ነው ጠንካራ ወንድም አትሆነው? አንተ ሩታ ከአንተ አንድና አንድ የምትፈልገው እኮ በቃ ጠንካራ ሆነ ነገሮችን እንድትመክትላት ነው። ግን ይሄን እያደረገ አይደለም። አንድ ነገር የተመቸኝ ምንድነው ሩታ እናንተ እንደምታስቧት ሴት አይደለችም ያለው ቃላት ተመችቶኛል። እውነት ነው። ሲቀጥል ደግሞ በስም ማጥፋት ደረጃ እኮ እነሱች ይከሰሳሉ። ምን ማለት ነው? በውሃ ነው ያጠጣች፣ በምግብ ነው ያበላች ማለት ይሄ የስም ማጥፋት አይደለም? ስለዚህ እናንተ ወንጀለኞች ናችሁ። ሩታውን ነገሮችን በቃ በዝምታ ጸጥ ብላ በፍቅር ነው ማካሄድ የፈለገችውን ይሄ ቃላቶች ማለት ነው። እነዚህ የሚናገሯቸው ቃላቶች ያለ ምንም ማስረጃ ያለ ምንም መረጃ ስለሆነ ልጅቷን ስሟን እያጠፉት ያሉ ዘብጥያ ነው የምታወርዳቸው። ሩት ግን ደግሞ በቃ ይሄን ነገር ማድረግ አልፈለገችም እንዴ! ወይ ጉዴ! ሩትዬ እንደው እነዚህን ሰዎች ካላጨለልሻቸውማ ሰው አይደለሽም። የምሬን ነው። በቃ መጨለለ ከጨለሉ አይቀር ልብሳቸውን አውልቀው መሯሯጥ አለባቸው። ቅድም እኮ በቃ ልትመጣ ነው ሲባል ተሸበሩ እንዳለ ወንዶቹ ማለት ነው። ፈሯት እኮ ሩታ። የኔ ጀግና የነብር አራስ እኮ ነች ሩታ። እንዲህ አርበተበተቻቸው።